እንደመጣ ታውቃለህ? አሁን እሱን ተውማ ጌቾ ወለሌ ሰው በማን እንደመጣ አይታወቅም። ቪዲዮስ እሱ ቪዲዮ ሰርቷል። እኔ ቪዲዮ ሰርቻለሁ። በስንቱ በእኔንቱ የሚታወቅ ነገር የለም። ተቆርጧን አልተቆረጠም። እሱ ተጀመረ። በማንም ሚንቱ ሁለተኛ ዘፈን ተቆረጠ ነበር። መቶ ቪዲዮ ሰራ ቆመ። አዎ እየተቆረጠ እያለ በመሃል ሪከርድ ያደርጋል አልኩሽም። ዋትስአፕ ላይ ኦኬ። ይሄን ጥያቄ ጠይቀው አንድ ያዳምጠኝ። ዋትስአፕ ላይ ማን አዳምጥ በለው። አልቆረጡም በልኝ። መሐመድ ሚውት ታደርጋለህ ወይም እነቅልሃለሁ። መሐመድ እኔ የምጠላው ምን እንደው ታውቃለህ? የ10,000 ሰው ባለበት እኔ ያለ ንብረትን ሽጬ በዛ ደስ ይለኛል። ግዳት አልወድም። አትካድ። እኔ ምክር ሰው አልወድም። አልተጀመረም በኔ ላይ እንዴ? ለምን ትክድ ያለ ወንድ ልጅ አይደለ? ለምን አንገት አይበጠሰም ህዝብ ፊት? አትካድ። ክዴት አልወድም። አረሱን ነው ይሄኛው መሐመድ አልተጀመረም ይለኛል እንዴ? ቀላል ተጀምሯል እንዴ? በደንብ ነው የተጀመረው። ራስህ ነው የጀመርከው። ተው ንክድ ያልወድም። ቆይ ይሄን ጥያቄ እንዲመልስልኝ እንዲያዳምጥ ዋትስአፕ ላይ መሐመድ ገብቶ ይሄ ግሩፕ የሌባ ነው፣ ይሄ መኪና የኔ ነው፣ ማናችሁም እንዳትቆርጡ እንዳትበሉ ብሎ ያስቀመጠውን ቮይስ መሐመድን ቮይሱን ደልቶ መሐመድን ከግሩፑ ሪሙቭ ያደረገው ማን ነው ብለህ ጠይቅልኝ። እየሰማ ነው። መመለስ ትችላለህ? መልስልኝ። ማርያምን እኔ ማን እንዳደረገው አላውቅም። እኔ አላደረኩም። እሱም እዛው ግሩፕ ላይ ያለ ማን ያደረገው ሰው ማወቅ ይችላል። ግሩፕ ላይ ገብቶ ማን ሪሙቭ ተደርጓል ተወግዷል። እሺ ማን ነው አድሚን? ግሩፕ ላይ አድሚን ማን ነው? ልኬለታለሁ ለተጋቡ ልኬለታለሁ። ሴተናት መሐመድ ደሜን ከፍ እያደረከው ነው። ልነቅልህ ነው። ሳልፈቅድልህ ሚውት አታብራ። በጽሁፍ አውራ። ኮመንት ላይ እንደማመጥ። እሺ ቆይ የኔ ጥያቄ ማን ነው አድሚኑ? አድሚኑ የግሩፑ ባለቤት ማን ነው? 600 ሰው ያለበት ዋትስአፕ ግሩፕ ባለቤቱ አድሚን የሚለው ማን ነው? ስሟን ባላቀው ዋና ሴት አንድ አለች። አድሚኖች ብዙ ናቸው። ብዙ አድሚኖች አሉ። ላንተ መጣ በውስጥ ሪከርድ ያደረገችን ማን ነው? ቆይ ማስታወቂያ ስለሚለቁ የተለያየ ቪዲዮ ስለሚለቁ ምናምን ስለሚሉ እንዲያጠፉት እኔ ስራ ላይ ስለመሆን ግሩፕ ላይ ስለማልቀመጥ እንዲያጠፉ እኔ ብዙ ሰዎች አድሚን ሰጥቻቸው ነበር። አሁን አንስቼዋለሁ እንጂ ማንን እሱን እኔ አላደረኩትም። እኔ እና እሱ በግልጽ ተነጋግረናል። ጣልልኝ ብሎ ሁለተኛ ዙር ለራሱ ነው የተጀመረለት። ኦኬ እሺ፣ ሁለተኛ ዙር በማንም ይምጣ በማን ሁለተኛ ዙር ስንት ሰው ቆረጠ? እጣ እንዴት እንደምናስቆረጥ በደንብ ወቂ። ለክስም ይሁን ለምንም እንዲመችሽ እጣ ስም ነው የምንመዘግበው። መጀመሪያ የሚሰራ መደወያ ስልክ ቁጥር ብቻ ነው ግሩፕ ላይ የምንመዘግበው። ስንት ሰው አስገብቶ ደረሰኝ ላከ? አሁን የደረሰው የላከው ሰው 11ን 12 ሰው ነው የላከው። የከፈለ የታረመ ያለ የአብዛኛው የራሴ ቁጥር ነው። ራሴ የምፈልገውን ቁጥር እኔ በራሴ ስልክ እንደዛኛው ግሩፕ እንደባለፈው ለራሴ የምፈልገውን የመዘገቡት አለ 12 ሰው። ስለዚህ ጥጋቡ እውነተኛ ሆኖ ተገኝቷል። ሌላ ሰው ብር አይደለም። እኔ ብር ሳይሆን የምቀበለው ስልክ ቁጥር ነው የምመዘግበው። የሚፈልግ ሰው ገብቶ ስልክ ይመዘግባል። እጣው ሲያልቅ ክፍያ የዛው በዚህ ቀን እንጠራለን፣ ቁጥሩ ሞልቷል፣ ትከፍላላችሁ ተብሎ ይደወልላችኋል። ፈቃደኛ ከሆኑ ይልካሉ፣ ካልሆኑ ከዛ ከተመዘገቡ ቁጥር ላይ ድሌት አድርገን ይሄ ቁጥር ያልተያዛለ ብለን እንደገና ግሩፕ ላይ ለቃለው እንጂ እንደዚህ ነው የባለፈውን የተጣለው። የማይቆርጥ ከሆነ ደግሞ በእኔ በራሴ ኪሳራ ያ ግሩፕ እንዲሞላ ተደርጎ እንዲጣል ይደረጋል። ምንም የተካደ ነገር ምንም የተባለ ነገር የለም። ሁሉንም አማራጩን የመረጠው የፈለገውን ያደረገው እሱ ነው። ስለዚህ ብሩንም በጊዜው ላጥፈው ወይ እጣው እስከሚያልቅ ትጠብቃለህ ወይ ስለው እሺ አለ። ከዛም እስቲማር አላክልኝ በአረብ ላድርገው ብሎ አረቡ ደግሞ 10 ምናምን ሺህ ብር ሲጠይቀው ጌቾ እኔ ተዚህ መኪና የተጠቀምኩበት ነገር የለም። እጣውም ያለቀ ጊዜ ተጋቡን በራሱ መንገድ እየጣለ ስለሆነ የእጣ ቶሎ ላያልቅ ይችላል። ስለዚህ አንተ ብሩን ስጠኝ፣ እኔ ብር ታመጣለህ። ብሩን እንደማጠፋው ግሩፕ የተጀመረው እኮ ብሩን እንዳጠፋው ተነጋግረን ነው ወይ ሌላ መኪና ገዝቼ ስራ እንዳልሰራ እንደዛ አድርገህ እንዴት አሁን እንደገና ብር ትራለህ? ልዑል ጌታነህ ተክሌ እባክህ አዳምጠኝ። እነዚህ 12 ሰዎች ያስገቡበት አካውንት ራሱ መጀመሪያ ዙር የተቆረጠበት ራሱ አካውንት ነው ወይስ አካውንት ተቀይሯል? ራሱ ነው። በጣም ጥሩ በቃ እሺ። ስለዚህ አሁን ማለት ነው ለመሐመድ 50 ሺህ ብሩን መቼ ነው የምትሰጠው? ለመሐመድ 50 ሺህ ብሩን ቁጥር አንድ እንደዛ አስገብተሽ ሳትጠይቂኝ ሌባ ብለሽ ስለሰራሽ ራስሽ ቪዲዮ ትሰሪያለሽ።
ሌላ የለክም። እንዳትሳደቢ አንቺ የጠየቅሽው ነው እየመለስኩ። ሌባ እንደሚያልክ ሌባ የሌቦች አለቃ ነህ እነግርሃለሁ። አሁንም ጭራሽ እኔ ነኝ ለሌባ ቪዲዮ የምሰራው እንደሚያልክ ሌባ። ደግሜ ስነግርህ አካውንት ነምበር ካለኝ ሙሉ ስም ካለኝ ፎቶ ካለኝ በህግ ትጠየቃለህ። በአንድ መኪና ደጋግመክ እያስቆረጥክ የበላኸው እረኛ ሳውዲ ላይ ተቀምጦ በ300 ሪያል አንድ ሎተሪ በ300 ሪያል እያስቆረጥክ በኢትዮጵያ 15000 ብር 9 ሚሊዮን ብር በልተሃል በአንድ መኪና። ድጋሚ ሁለተኛ ዙር ጀምረሃል። ቮይስ ሪከርድ አድርጌሃለሁ፣ መረጃ ሰብስቤብሃለሁ። በህግ ነው የምንሄድብክ። ገባክ? ሌባ፣ የሌቦች አለቃ፣ የሌቦች ዋና። ይኸው ምን ታመጣለህ? ደፋር እንዴ! መሀይም ደፋር ነው። የተማርክ ብትሆን መጀመሪያ ነገር ወንጀል ሰርተ ስታበቃ እንዲህ ደረትን ነፍታ አፍህን አከፍትም ነበረ። ጨምላቃ አንቺ ቪዲዮ ትሰሪልኛልሽ? ኧረ በእናትህ እኔ ቪዲዮ ልስራልህ። ሌላ የለክም ቦስ። ነአም ቦስ፣ ነአም ባባ። እኔ ቪዲዮ ልስራልህ ባባ። ደፋር እዛው እንትኖች ላይ የለመድከውን እዛው። እሺ ኧረ ድፍረቱ እንዳንተም ደፋር ሌባ አይቼ አላውቅም እኔ። ቆይ አንድ ጊዜ ምን አልክ? ቀጥል ገይዞ እየሰማች ነው። እየሰማህ ነው? እየሰማሁ ነው። ቀጥል። ጨረስኩ እኮ። ኖ ሚውት ነበር። እንደገና ተናገርና አልሰማችህም እኮ ያልከውን እንድትሰማህ ነው። ሚውቱን አንስቼ ነው እንድትሰማ ጨርሻለሁ። ቅድም እኮ ጨረሱ። ይቅርታ ቪዲዮ ሰርተው እሱ የተባለው ነገር በትክክለኛ እንዲዋሽ አልፈልግም። በትክክለኛ ከኔ ጋር የጨረሰውን ያደረገውን ነገር መልሶ ቪዲዮ ሰርቶ ብር 50 ሺህ ብር በቃል እሱ ራሱ የተመነው ቃል የገባውለት አለ። እኔ 50 ሺህ ብሩን እሰጠዋለሁ። አልካድኩትም። ካይደኝ ያለበትን ቦታ በሙሉ በራሱ አንደበት እንደዋሸ ይቅርታ ጠይቅ። ሌላ 600 ሰው ተመዝግቧል። 100 ምናምን በራሴ ስም አስመዝግቤያለሁ። ለሁለተኛ 10 ሺህ ሰጥቻለሁ። ለሶስተኛ 7 ሺህ ብር አይፎን ፕሮ ማክስ ገዝቼ ሰጥቻለሁ። በ3700 ብር ኤስ50 አልትራ ገዝቼ ሰጥቻለሁ። ጥጋቡ ለራሱ እዚህ ጋር ማስታወቂያ እንዲሰራ አልፈቅድለትም። አባቴ ሌላ ብዙ ያልተማረ መሀይማን አሉ እዛ እንዲበሉ አልፈልግም። ማስታወቂያ እንዳይሰራ እዚህ ጋር ገና ቪዲዮ ሰርቼ ህዝቡን ስላላነቃሁኝ ማንም እንዳይቆርጡ ቪዲዮ ስላልሰራው እዚህ ጋር እንደዚህ አንደኛ ጣ ሁለተኛ ጣ እያለ ህዝቡን እንዲያጨበረበር አልፈልግም። ቀጥታ ለመሐመድ መቼ ብሩ እንደሚሰጠው ብቻ ሲናገር ነው ሚውትክን ማብራት የምትችለው። የሌባ ማስታወቂያ በቤት ያሰራል እንደ ሚውቱን አብርቶ። ሚውቱን የምታበራለት መቼ ለመሐመድ ገንዘቡን እንደሚመልስለት ብቻ። ዘግቷል። ማስታወቂያ ይሰራብናል እንደዚህ ተቀምጦ። አንደኛ ጣ አይፎን ሰጥቻለሁ እንትን ሰጥቻለሁ። 9 ሚሊዮን ብር ከህዝቡ በልቶ አይፎን ላይ ሰጥ ነው ታዲያ። በአይፎን ነው እንደሚያታልለው። ለመኪና ብሎ አስቆርጦ 600 ሰው በ300 ሪያል በሳውዲ አረቢያ 180 ሺህ ሪያል በኢትዮጵያ 9 ሚሊዮን ብር በልቶ ከዚህ ምስኪን ገበሬ ምንድነው እረኛ ደግሞ እኮ ምስኪኑን እነዚህ ፍየል ጠባቂዎቹን እየመረጡ እኮ ነው የሚበሏቸው። የነቃውማ ስማርቱማ አይበላም። ስለዚህ ለመሐመድ መቼ ነው ያለክ? ስልክ ቁጥሩን ደግሞ ላክልኝ፣ የሳውዲ ስልክ ቁጥሩን። ኦልሬዲ ፎቶው አካውንት ነበሩ ሙሉ ስሙ አለኝ። ኦኬ ራሱ በአንደበቱ ያመነበት 600 ሰው ማስቆረጡን ሙሉን እንዲየጠየቅኩትኝ ሪከርድ አድርጌያለሁኝ። ራሱ ያመነበት በራሱ ድምፅ ማስረጃ አለን። ስለዚህ እኛ ማስረጃዎችን ሰብስበናል። ለህግ አሳልፎ መስጠት ብቻ ነው ከኛ የሚጠበቀው። በኢትዮጵያ ባንክ አካውንት ስለሆነ እዛ ባንኩ ይታገድና ጉዳዩ ይጣራለታል። እሺ እኮ እንግዲህ እሱ ያለውን እኮ ሰምታችኋል። ሌላ ምን መደጋ ምን አለ? ሚውት አድርጌክ ነበር። ለመሐመድ ብሩን የሚሰጠው መቼ ነው? ማላስ አልካርኩም ሳልክዲ ክዶኛም ብሎ ቪዲዮ ሰርቷን ስሜን አላግባብ አጥፍተዋን ይቅርታ ሲሰሩ ቪዲዮ 50 ሺህ ብሩን አስገባለሁኝ አለ። መሐመድ የይቅርታ ቪዲዮ አልካደኝም ብሎ የይቅርታ ቪዲዮ እንዲሰራለት ነው የሚፈልገው። 50 ሺህ ብር አልካርኩም አለ። በንግግራችን በቃላታችን መሰረት መይካርኩት አለ። ችግር የለውም መሐመድ፣ አንተ 50 ሺህ ሪያል ለማስመለስ የይቅርታ ቪዲዮ ስራለትና ብርን ይመልስልክ። እኔ በህግ አስጠይቀዋለሁ እሱ። እሺ
እሺ የቪዲዮውን ካሰራው በኋላ ቢክሪስ ይሄንስ ተሳጥቸው ነው ቪዲዮውን የሰራው ቢልስ ይሄ ሰው እኮ አላወቀኛል ብለህ እኮ አይደለም የምትሰራው። አይ አልሰጥም ምን ነበር ያለው እንትን ስልክ ስላላነሳልኝ አልሰጥም ብሎኛል ፋይለኝ ብሎኛል ብዬ ስለሰራው የገጠር ልጅ ማለበት ቆይ ተጋቡ የገጠር ልጅ አለ በዚህ ጉዳይ ላላ ማንም የሌለና ላላ እሱ በእንትና ኢትዮጵያዎች ጋር ስለሚያስቆርጥ እሱም ሊያስገቡ ፈልገው ነው ኮሜንቶች እንጂ የለበትም አያውቅም ጋስ ማሜም እኮ አለ የገጠር ልጅ የለበትም ማለት ነው ተጋቡ ማለት እናንተ ኪታም ያላችሁ እንዴ ምን አስፈለገ መዋሸቱ የሌለበት ነው ገና ስለሚያስቆርጥ ከሆነ እኮ በጣም ምን ያህል አለ እኮ መጠየቅ አለበት ተባለ ሁሉ መጠየቅ ያስቆርጣል እሱም ያለ ላይሰንስ ኢትዮጵያ ያሉት ናቸው ኢትዮጵያ ያሉት አባትና ትንሹ መኪና ቆብ ነው ምንድን እነሱ እንትን አላቸው መስሎኛል ኢትዮጵያ ከሆኑ ላይሰንስ ሳያወጡ አይችልም ብሔራዊ ሎተሪ ይጠይቃቸዋል ግን አብሮ ስለሚሰራ ኢትዮጵያ ካሉ ያለ ላይሰንስ ኢትዮጵያ ውስጥ ሆኖ አይሰሩም ኔቨር ኤቨር እናንተ እኮ አሁን አረብ ሀገር ተቀምጣችሁ ህግ አይደርስብንም ብላችሁ አስባችሁ ከሆነ በህግ አንጠየቅም ብላችሁ አስባችሁ ነው እንዲህ የምታረጉት እንጂ ኢትዮጵያ ውስጥ ሆኖ ላይሰንስ ሳያወጣ ቢሰራ እዛው መንግስት አፍኖ ይዘው የለ እንዴ ድርጅት ነው ምንድነው የድርጅቱ ስም እኔ እንጃ ወላሂ እኔ አላውቅም እሺ መሐመድ አቤት የእንትናን ስልክ ቆይ ያንተን ስልክ ቁጥር ልውሰድና የጌታውንን ሳውዲ አረቢያ ላይ የሚጠቀመውን ስልክ ቁጥር ትልክልኛለሽ እሺ ቁጥርሽ የለኝም ፕሮፋይልሽ አይቼ ነበር የለም ስልክሽ እንዴ ፕሮፋይል የምን ልሆን ነው እኔ ቢዝነስ ባለቤት አይደለም ለምንድን ነው ፕሮፋይል ላይ ስልኬን ማስቀምጣው እሺ ያንተን ነው የምትሰጠው እሺ ያዥ እኔን ለነገሩ ያንተ ቁጥር እኮ ቅድም እኮ ሪከርድ ላይ አድርገነዋል እኮ አይደል አዎ አድርገነዋል እሱ ዋትስአፕ አለክ አዎ ዋትስአፕ አለኝ ቁጥሬ ለማንም እንዳትሰጥሽ አልሰጥም ማንም ሰው ቁጥሬን በፍቃድ ያልሰጠው ሰው ኮንታክት ቢያደርገኝ ሲጀመር አልመልስም ያንተን ቁጥሬቱ ጋር ነበረ የጻፍኩትኝ ያዥ እኔ እሰጥሻለሁ እሺ ኦኬ 05 ፕላስ